ዶክተሪቱ አብርሽ ከማን ጋር መኖር እንዳለበት ወሰነች። ምን ወሰነች የሚለውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። የምታበረታቱኝ ደግሞ ፈጣሪ የማያልቀውን ሲሳይ ከጤና ጋር ይስጣችሁ። እናም ትናንትና እንግዲህ አብርሽን ታውቃላችሁ ዳኒ ሲያቀሳስር ነበረ ማለት ነው። ምክንያቱም ከብዙ ጋራ ሄዶ እንዲኖር እየተናገረ ነበረ ዳኒ ማለት ነው። ከዛም በኋላ በነጻነት ከሄርሜላ ጋራ ለማገናኘት ስለፈለገ ዶክተሯ እንድታዘው ሲናገር ነበረ ዳኒ ማለት ነው። ይቺ የድሮ ሚስቱ ናት፣ ይችኛዋ ደግሞ እህቱ ናት እያለ ነበር። ዶክተሯ ምንም የምታውቀው ነገር ስለሌለ አዎ ሰላም የሚያገኝበት ጋር ከእህቱ ጋራ ይኑር ስትል ነበረ ማለት ነው። ገባችሁ? እናም እንግዲህ ዛሬ ብዙ ፊልሚያ ነበረ ማለት ነው። ምክንያቱም ብዙ እኔ ጋራ ይሄዳል አለች እሷም። ምክንያቱም ለምን ከሄርሜላ ጋራ እንደ ልብ ለማገናኘትና እዛ እንዲኖር ማለት ነው። ገባችሁ? ሄርሜላ እኔ ጋርም ይሄድ ብላለች ማለት ነው። ነገር ግን ደግሞ ሩታ ተነሳባትና ዘራፍ አለች ማለት ነው። በነገራችን ላይ አብርሽ ሰምታችሁት ከሆነ ትናንትና የለቀኩላችሁን ቪዲዮ አለ። ምንድነው ሲል የነበረው ከሚስቴና ከልጄ ጋራ በሰላም እየኖርኩ ነበረ፣ ግን የቤተሰብ ጣልቃ ገብነት ኖሮ በዚህ ምክንያት ነው እኔ እንደዚህ የተፈጠረብኝ ብሏል ማለት ነው። ስለዚህ ለዚህ ሁሉ ተጠያቂዎች ብዙ ዳኒ የመሳሰሉት ሄርሜላ ጭምር ናቸው ማለት ነው። ገባችሁ? እናም ዶክተሯ ደግሞ ይሄን ሁሉ ነገር አታውቅም። ሄርሜላ ከኋላ በትዳሩ ላይ መምጣቷን አታውቅም። እናም ዶክተሯ ደግሞ እንደዛ ስትል ነበረ ማለት ነው። ነገር ግን ሩታ በስነ ስርዓት ስታስረዳት ዶክተሯ ደግሞ ከሩታ ጋራ ይኑር፣ ምክንያቱም ሰላም የሚሰጠኝ በሰላም እየኖርኩ የነበርኩት ከሩታና ከልዑል ጋራ ነው ብላለች ማለት ነው። እናም ዶክተሯ እንግዲህ ከሩታ ጋራ ከሚስቱ ጋራ እንዲኖር ተናግራለች። አብርሽም በጭራሽ እኔ ቤቴ ነው መሄድ የምፈልገው መኖርም የምፈልገው ሩታ ካለችበት ቦታ ነው። ልጅም ይናፍቀኛል፣ ከነሱ ጋራ ህይወቴን መቀጠል ነው የምፈልገው፣ ደስተኛ ነኝ፣ ሩታ ያለችበት የትም ይመቸኛል ብሏል ማለት ነው። በቃ ዘሩ ቀለጠ። ማታ እንግዲህ ጦርነት ጠብቁ ማለት ነው። ምክንያቱም በዛም እነንትናም ጦርነት ይከፍታሉ ማለት ነው። ምክንያቱም ትናንትና አይታችሁ ከሆነ ሄርሜላ በቅናት ጭር ስትል ነበረ ማለት ነው። የሰው ልጅ ቢቀና እንደው ቢቀና ሰው ታሞ ለምን ሚስቱ አቀበችው ተብሎ ይቀናል? ሄርሜላ እኮ ስትቃጠል ነበረ። ጆሮዋን ስትይዝ፣ ራሷን ስትይዝ፣ ጉንጯን ስትይዝ የልጁ ጤንነት እኮ አላሳሰባትም። ልጁ መዳንና ለመዳኑ ነበር ሊያሳስባት የሚገባው አይደለ? ነገር ግን ደግሞ ስታደርግ የነበረው ቅናት ሩታ እቅፍ አረገችው። ከዛ ደግሞ አብርሽ ደግሞ እንደው ከልዑል የባሰ እንደው ሽጉጥ አላለም። ልዑል እንኳን እንደዛ አይሸጎጥም። ቁልጭ ቀና ቀጥ ደንገጥ ነቃ ደንገጥ ነው የሚለው ማለት ነው። አብርሽ ሞስስ ብሎ ልጥፍ እኔ ልሞትላችሁ ንጥፍ አለ። ንጥፍ ሳይሆን ልጥፍ። እናም በዛም አለ በዚህ አብርሽ እንግዲህ ምንም ማድረግ አይቻልም። ሩታ ያለችበት የትም ይመቸኛል ብሏል። ወይዘሮ ሄርሜላም በጣም ተቃጠለች፣ ጨሰች። ወተትን ብትጠጣ ጨጓራዋ ሊበርድ አልቻለም። በቅናት ተንጨረጨረችና ተናዳለች። እሷ ብቻ አይደለችም፣ ዳኒም ተናዷል፣ ብዙም ተናዳለች፣ ዴቭም ተናዷል፣ ሁሎችም ተናደዋል። እና በስተመጨረሻም ሩታ ይዛው ሄዳለች እቤቷ ማለት ነው። ገባችሁ? ይዛው ሄዳለች። አለቀ። ከልዑሌ ጋራ ከሩታዬ ጋራ ፏፏ እያለ ነው አብርሽ። በቃ ግን በስንት ክርክር በስንት ጭቅጭቅ ነው እኔ ጋ ነው የሚሄድ እኔ ጋ ነው እንዴ? ልጁን ምን ነው ልትበሉት ነው እንዴ? ጋይስ ደግሞ ትናንትና ማለት ነው ማስታወቂያም ሰርተዋል ማለት ነው። የሆስፒታሉን ማስታወቂያ ሰርተዋል ማለት ነው። ገባችሁ? አብርሽን
ሕክምና ያከሙት በነፃ ነው፣ ብር አልከፈለም። ከዛ እሱ ደግሞ ማስታወቂያ ሰራላቸው ማለት ነው። ሰሩላቸው እነ ሩታን ምናምን ሆነው ማስታወቂያ ሰሩላቸው፣ ሰው የሄደ እንዲጠቀም። ነገር ግን ደግሞ በነፃ ነው ያከሙት ማለት ነው፣ አላስከፈሉትም። እና ለማንኛውም የሰማሁትን የነገርኳችሁ እንግዲህ እናም ማለት ነው። በዛም አለ በዚህ ሩታና አብርሽ ልዑልዬ ወደፊት ያለሷ ኦክሲጂን አይሰራም፣ ኦክሲጂን ናት ብሏል አብርሽ። ሄርሜላ ደግሞ አብርሽ ነው ኦክሲጂን፣ ያለሱ መተንፈስ አልችልም ማለች። እንግዲህ ምንም ማድረግ አይቻልም። ውሽማ ነው። አዎ እንደዛ ነው። እናም ቻዩ ምንም ማድረግ አይቻልም ማለት ነው። ብቻው ነው የሚሻለው፣ ሌላ አማራጭ የለማ። ምክንያቱም እንግዲህ እሱ ካልፈለገሽ እስካሁን ድረስ ያገባሽ ነበር ቢፈልግሽ ኖሮ፣ ስላልፈለገሽ ነው። ኢቨን ቤተሰቦችን አልተዋወቀም ማለት ነውና አቤልን እንጠይቀዋለን፣ ምክንያቱም እሱ አስተዋውቆ ነው ለዚህ የዳረጋት እያሉ ነው አንዳንዶች ተንከሲሶችም። እንደው ጉድ እኮ ነው። በግድ እንግዲህ አቤል አስተዋወቃቸው። ታዲያ ምን ይጠበስ እንግዲህ? ምን ይሆን? እሱ ካልፈለጋት፣ አብርሽ ካልፈለጋት ምን ይሆን? ልጁን ተውት፣ አታደንዝዙት፣ አታፍዙት። ልጁ በሰላም እየኖርኩ ነው ከሚስቴ ጋር ብሎ እየተናገረ በአደባባይ እንደዛ ሲያዋርድሽ ሞት ይሻላል እኮ። አዋርዶሻል እኮ ኦሬዲ። እኔ በሰላም እየኖርኩ ነበረ፣ መታ ህይወቴን በጠበጠችው፣ በቃ በጠበጡት ምናምን፣ ለዚህ ተዳረኩኝ እያለ እኮ ነው ያለው ልጁ እኮ። እናንተን አብሮ ስለበላ ስለጠጣ እናንተን ለመናገር እየከበደው ሼም እየያዘው ነው እኮ ያለው። ግን ደግሞ እንድትርቁት ይፈልጋል እንዴ እናንተ ሄዱ አልፈልጋችሁም እስከምትባሉ ድረስ እንዴት ለራሳችሁ ክብር የላችሁም እንዴ? ሲጀምር አልፈልግም ከህይወቴ ውጭ ብሎ ሰዓቱን መልሶ ይልሻል እኮ። ከዛ በላይ ምን አለ እንግዲህ? ጊፍት አይመለስም። ግን አንቺን እንዴት እንደሚጠላሽ በዛ መረዳት ትችያለሽ ማለት ነው። እና ኤፍሬም የሚመቸው የጠየቀው ጥያቄ አግባብ ነው። በቃ ሁሉም እንግዲህ መተት ነው ስትሉ ነበር። መተት እንዳልሆነም ተረጋግጧል። አብረሽም በሰላም ከሚስቱ ጋር እየኖረ ነገር ግን ኋላ እንደረበሹ ተናግሯል። እናም ዶክተሯም አብረሽም የወሰኑት ከሩታ ጋራ እንዲኖር፣ እንድትንከባከበው፣ እረፍት እንዲያደርግ፣ ጥሩ ምግብ እንዲበላ፣ ከዛ እረፍት ካደረገ በኋላ ወደ ራሱ ይሄ የፈዘዘው የደነዘዘው የሚጥለው ፌንት የሚያስበላው ነገር እንደሚለቀው ተናግራለች ዶክተሯ ማለት ነው። ገባችሁ? እናም ከዛ በኋላ አብርሽ ለራሳቸው ጊዜ እኮ ያስፈልጋቸዋል። ከረፍት በኋላ ፏ ቀብረር ፈታ ዘና ብሎ ይመጣል ማለት ነው። አለቀ በቃ አለቀ ደቀቀ። እናም እረማችሁን አውጡ ካሁን ጀምራችሁ። አብርሽ እንደሆነ አንዴ ሄዷል፣ አይገኝም ቀብራራው አይገኝም፣ አማቻችን አይገኝም ተብላችኋል። በቃ ተስፋችሁን ቁረጡ። አይገኝም። አንዴ አምልጧል እንዴ! በግድ ወደደኝ በግድ አግበኝ አይባልም። ደግሞ ነውር ነው። እናንተ ነውር ጌጡ እና ሙዶች፣ የዛሬው ቪዲዮአችን ይሄን መስል ነበር። በቀጣይ ደግሞ መጣላችኋለሁኝ። ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑ። ሁለቱንም ሰብስክራይብ እዚህ ጋር ያለውን አድርጉ።